የማይወሰድ ምርጫ አለ። አንድ ጊዜ ከመረጥን በኋላ ለዘላለም የሚሆን ምርጫ። ብዙ ምርጫዎች ጊዜያዊ ናቸው። እንመርጣቸዋለን፣ የተወሰነ ጊዜ ይቆያሉ፣ ከዛ በኋላ ያረጃሉ። ሌላ ነገር ደግሞ እንፈልጋለን። ግን መጽሐፍ ቅዱሳችን ላይ ሁሉ ጊዜ የሚቆይ አንድ ምርጫ አለ። በሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። የሚያስፈልገው ግን ጥቂት አንድ ነገር ነው። ማርያም መልካምን እድል መርጣለች። የምንመርጣቸው ነገሮች ሁሉ መልካም ናቸው ማለት አይደለም። የምንጸጸትባቸው ምርጫዎች ሁሉ አሉ። ኢቭን መልካም እንኳን ቢሆን ደግሞ እሱም ጊዜያዊ ነው። ይሄ ጸጸት የሌለበት ምርጫ፣ የማይወሰድ ምርጫ ምንድን ነው? አያችሁ፣ እሱ ነው የሚያጓጓው። እሱ ነው ጥያቄ በውስጣችን ውስጥ የሚፈጥረው። ምንድን ነው? መልካም እድል ነው። እሱ መምረጥ መልካም ነው፣ ደግሞ አይወሰድም፣ ይኖራል። ታዲያ ይህንን ምርጫ ለምንድን ነው ማንመርጠው? ሁላችንም ይህንን ምርጫ ልንመርጥ ተጋብዘናል። ለማርያም ብቻ አይደለም። ምንድን ነው የመረጠችው? እሷ በጌታ በኢየሱስ ክርስቶስ እግር ስር መሆን፣ መማር፣ ከሱ ጋር መሆን። እድል ፈንታዋን ኢየሱስ አደረገች። ወገኖቼ ሆይ ኢየሱስ የማይወሰድ ምርጫችን ነው። ኢየሱስ የዘላለም ምርጫችን ነው። ኢየሱስ ያለ የሚኖር ወደፊት ደግሞ የሚመጣ ጌታችንና አምላካችን ነው። እሱን የመረጠ መልካምን እድል መርጧል፣ ከሱም አይወሰድበትም። ይሄ የዛዶክ ፐርዝ መልእክት ነው። ዛዶክ ፐርዝ ሁል ጊዜ ቅዳሜ በዩቲዩብ አለን። እንዲሁም ደግሞ ቅዳሜና ሮብ በጄኤምኤም ቴሌቪዥን እንመጣለን። በቲክታክ፣ በቴሌግራም እንዲሁም በፌስቡክ ላይ አለን። ግቡና ያለፉትን መልእክቶቻችንን ተመልከቱ። በዚህ ከስር በሚገኘው አድራሻ ታገኙናላችሁ። ስልኮቻችን አሉ። አብራችሁን አገልግሉ። ጸጋ ይብዛላችሁ። መልካምን እድል መርጣችኋል፣ አይወሰድባችሁም። አሜን።